ያቀረብኩት ነገር ውሸት ነው። በዚህ ቤተክርስቲያኔንም አድማጮችንም ይቅርታ ጠይቃለሁ በልና በምትፈልገው ከዚያ እንቀጥላለን ብየዋለሁ እኮ እኔ። አሁንም ያልኩት እሱን ነው እና ይሄ አሁንም እሱን ነው የምለው። እዚያ ውስጥ እኔ ጤነኛ አይደላችሁም። እዚያ ፕሮቴስታንቶች ግን የሚያዳምጡት ሰዎች እኮ ነው እውነት ጤነኛ የሆኑ ሰዎች እኮ አሉ እኮ እውነት ለመናገር እንደው በጣም እኮ ትንሽ በእርጋታ የሚያወሩ ትንሽ ነገር ለከት ያላቸው አሉ። እና ለማንኛውም የገባሁበት ዋና ምክንያት አሁንም ደጋግሞ ይኸው ቀሲስ ዲበኩሉ ጧትም ማታም የዘወትር ጸሎት ሁኛለኝ። ዲቤት ጠርቸው አልመጣም። ዘማርያም ዲበኩሉን ለማስጣል ነው የመጣው ይላል። ገባሁኝ ናሽ መቼ እናድርገው ስለው ግን ይኸው እንደምታየው እንዳዛሉ እንትን ታሪካዊ ያመጣጡ ማለት ነው የጀመረው ማለት ነው። የገባሁበት ምክንያት ለዚያ ነው። መቆም ነበረበት። እዛ ውስጥ ያለው ሰው አሁን ቀኑን ንገረኝ ስለው መንገር አልቻለም። ኦኬ ከዚህ በኋላ አፉን መክፈት ያቆማል አትሊስት ማለት ነው ብዬ አስባለሁ። ለዚያ ነው የገባሁት። ቀጥል መጋቤ ብሉይ እንኳን ደህና መጡ። ዳና ይስጥልኝ መላከ ገነት ሰላም አሉ። እግዚአብሔር ይመስገን። እንዴት ሰነበቱ? ሰላም ነኝ እግዚአብሔር ይመስገን። እንዴት ሰነበታችሁ? ከታች ያላችሁም ሰላም ብያለሁ ሁላችሁንም። ጥሩ ነው ቀጥሉ። እስኪ ልስማ። አበበ ጉልላት እንዴት ዛሬ ተመልሶ መጣ? ኢዮብ ያብራራው። ኢዮብ ቀጥል። እየቀሰቀሳችሁ እኮ ተስካሩ ሙት ዓመቱ ደርሷል። ለፍታት ነው። መጋቢ እንኳን ደህና መጡ። ሰላም ብያለሁ። ሰላም ነህ? አለን። እንዴት ነው መጋቢ? አንተ ነህ እንዴ? እኔ ተደብቀኸኛል ማለት ነው። እንግዲህ አበበ ጉልላት የሆኑ ነገሮች በተነሱ ቁጥር ማስለቀሻ ሆኗልና እንባ ለማምጫ ግዴታ መነሳት አለበት። እንደዛ ነው የሆነው። ቀሲስ እንግዲህ ከዚህም በኋላ ደግሞ ደጋግሞ ስሞትን መጥራቱ አይቀርም። እርሶንም ሌሎች መምህራንም ጭምር ይጠራል። ምክንያቱም ማካካሻ ነው። ዙሪያ ያሉ ሰዎችን እንደዚህ ስም እየጠራ ካልተናገረ በምን ርዕስ ይግባ? ቀሲስ እርሶን ካልጠራ ዘማርያምን ካልሰደበ ምን ብሎ ይግባ? ጥምቀት ኃይል ቅዱስ ቁርባን ኃይል ማለት የሆነ የሚያስተምርበት ርዕስ ሲኖረው የሚያስተምረው ዕውቀት ሲኖረው ነው ሰው ቃለ እግዚአብሔርን ጠቅሶ ሰዎችን ለማስተማር የሚነሳው። እሱ ምንም የለውም። የሆኑ ሰዎችን ጠርቶ መሳደብ ነው ዓላማውና ማየት ያለብንን ነገር እርሶም ዘማርያምን ማሳይተውናል። በቂ ነው። ይሄ ና ተብሏል። ባይዘው ራሱ የጠራውን እኮ ነው ሲቀበሉት ይሳደባል። ይሁድ ባለፈው ራሱ ያነሳው ላይ ጥሪ ሲያቀርብለት ፎቶ ለጥፋለሁ አለ። ዘማርያም ራሱ የጠራውን ደግሞ ዘማርያም ሲቀበለው ስድብ ጀመረ። እርሶም ደግሞ ራሱ በተናገረው ላይ ና ይሄን ውሸትና ጥራ ሲሉት እንደታየው ይሄው ስድብ ነውና በሱ ዙሪያ ያሉ ሰዎች ቆም ብለው እንዲያስተውሉ ይሄ አመላካች ነው። እኛም ማየት ያለብንን አይተናል። እድሜና ጤና ይስጥልን ቀሲስዬ፣ እግዚአብሔር ያክብርልኝ። አመሰግናለሁ። እና ደግሞ ይጠራሃል ነው የምትለኝ አሁን ከዚህ በኋላ? ቀለሜ ጋ ነው እንዴ? ቀለሜ ወሎት መጋቤ ቀለሜ በተደጋጋሚ ዲቤት ይጠራኛል ማለት ነው። እኔን ያው የተለመደ ነው እሱ ሊስት አድርጓል። ደግሞ በወረቀትም ይዟል። አሳየው ከመጀመሪያው ዶክተር ዘበነ ለማሉ ይቀጥላል። ሁለተኛ መምህር ምረትአብ አሰፋ አሉ እያለ ይቀጥላል። ይዘረዝራቸዋል። እነዚህ አክሊል እገሌ ማምኔ ጠርቻቸው አልመጡም። አሁን ቀሲስ ዲበኩሉን ጠራሁት አልቀበልም አለ። እሱን ለማስጣል ዘማርያም መጣ። ዘማርያም እቀበላለሁ አለ ነው። እኔም ደግሞ እቀበልሃለሁኝ ብዬዋለሁ እኮ ግን እንደማልገባ መች አይገባም። ይሄ ቄስ እንደው ያው ለክብሩ ምናምን የኔን ስድብ ተቋቁሞ መጥቶ ሊያወራ አይችልም። ስለዚህ ለክብሩ ስለሚጨነቅ እንደፈለክ ስም ላጥፋ ብሎ አሰበ። ትናንትናም ተቀብያለሁ አልኩት በኮሜንት፣ ዛሬም ተቀብያለሁ ለምን ትዋሻለህ አልኩት። አልቀበለ ሲል ገባሁ ማለት ነው። እና ገብቼ ዲቤቱን ተቀብያለሁ ለምንድን ነው የምትዋሸው? እና ያ ግትልትል ውሸትህን አሰጣልሃለሁ አልኩት። በነገራችን ላይ እና ወጡን ያስወጣችሁ ሰው አለ ወይንስ በራሳቸው ነው? አይዱ ነው። በራስህ ነው የወጣው አንተ ነህ።
አዎ አዎ፣ ቅድም የሆነ ፋይል ሲላክልኝ እሱን ለማየት ብዬ ስወጣ እሱ ነው እንትን ያልሽ። ይፍትኝ ባርኩ፣ ሰላም ኖት? እግዚአብሔር ይፍታ፣ እግዚአብሔር ባርክ። እንኳን ደህና መጣ። እና ምንድን ነው ገብቼ ለአብራራ ብዬ ነው ለመጋቢ ብለኝ ከዛ ገብቼ ዲቤትን ተቀብያለሁ። ነገር ግን ወንጌል እውነት ነው፣ ህይወት ነው። ስለ ህይወት ስለ እውነት ስለሆነ የምናወራው የማወራው ሰው የማይዋሽ መሆኑን ማረጋገጥ አለብኝ። የምጠይቀውን ጥያቄ ትረስት እንዳረገው ከውሸት መውጣት አለብህ። ስለዚህ አበበ ጉልላት ሞተ ብለህ ያልሞተን ሰው ቤተክርስቲያን በስጋው ደግሞ እንደዚህ ገደሉት ብለሃል። ይኸው ገደሉት ያልከው ሰውዬ በህይወት አለ። ድምፁን እያሰማ ያለቀስክበት የመጀመሪያው ዲቤት የሚሆነው በዚህ ጉዳይ ሙቷል አልሞተም፣ በህይወት አለ ሰውዬው። እሱን ይቅርታ ጠይቅና በምትፈልገው ከዚያ በኋላ መቀጠል እንችላለን አልኩት እና ታሪካዊ አመጣጥ እያለ ሌላ ወሬ ያወራል። ተቀብያለሁ እያልኩት ሌላ ወሬ ያወራል። እኔ የገባሁት ይሄ አይደለም። ተቀብያለሁ፣ እባክህ ስሜን አትጥራኝ። እኔ እንደው በተደጋጋሚ እኮ የክርስቶስን ስም ቢጠራ እኮ በነገራችን ላይ ይፈወስ ነበረ። በእምነት ስሙን ቢጠራው የኔን ስም በሚጠራበት እንደው ኢየሱስ 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 እያለ ቢጮህ እኮ የሆነት ከኃጢአቱና ከውሸቱ ይነጻ ነበር። እና በዚያ ምክንያት ነው አሁን ላይቭም የገባሁት። እዚያ ውስጥ ያዩ ሰዎች ስላሉ ለማጥራት ነው። መጋቢ ብለኝ። አይ ጥሩ ነው። እኔ እንኳን ያው አንዳንዴ ብቅ እያልኩ ማየት ነው እንጂ ብዙም የሚያስደስተኝም ነገር ብዙ የለውም። እንደገና ደግሞ ያው ጊዜንም ትንሽ ስለፈለኩት የተወሰነ ደቂቃ ብዙ እየተከታተልኩ አይደለም እና ጥሩ ነው፣ ግን መስማቴ ጥሩ ነው። በነገራችን ላይ ምን አለ ይሄ ጠንቋይ፣ ይህ ድግምተኛ፣ ይህ መተተኛ እና ዲቤት ከኔ ጋር ይላል። እኔ አሁን የሰጋሁት ሌላም ጊዜ እንደው ደፍሮ ቢመጣ ያው በዲቤቱ ሲሸነፍ ደግሞብኝ ነው እንዳይል የፈራሁት። ምክንያቱም በጣም ነው እንደሚፈራው መተት በነገራችን ላይ እና እንግዲህ ነበርኩበት ብሏል። ጠንቋይ ምናምን ነበርኩ ስላለ እንግዲህ ያምንበታል ማለት ነው። ባይዘው ያ ነገር ይመጣል ነው። እኔ ደግሞ ሲፈጥረኝ እንደዚህ ባለ ልምምድ ውስጥ እግዚአብሔር በሚያውቀው ስለዚህ ይቅርብኝ፣ እንደውም ዲቤቱ ራሱ ይቅር። ምክንያቱም መሸነፉ ስለማይቀር ደግሞብኝ ነው፣ መተት አድርገውብኝ ነው። ታምሜ ሁሉ ነበር ደግሞ እንዴ እንትን ቢልስ እንዴ ስትሮክ እኮ ሊመታው ሁሉ ይችላል እና በመተት ገደሉኝ ሁሉ ይችላል እና አበበ ጉልላትን እንደገደለ ራሱን ደግሞ ቢያጠፋስ እና የለውበትም። ለማንኛውም ዲቤቱን ግን ተቀብያለሁ። ኦኬ ተቀብያለሁ ለማለት ነው። ጊዜ ርስጥልኝ አንተ ተቀጥ ጋቢ ብለኝ ጥሩ ነው። እኔ እንትኑን ዲቤትን ራሱ ከድሮም ጀምሮ ዲቤት የመማማር እውነትን የማግኘት እድል ያጠባል። በጣም ፐርሱዌድ የማድረግና ኢሞሽናሊ ሎድድ ነው። ስለዚህ ሰዎች በሃይማኖት ጉዳይ ሲከራከሩ ራሽናል አይደሉም። እንደገና ደግሞ የመማማር ፍላጎቱን አጥፍቶ ነው የሚመጣ። የማሸነፍ ፍላጎት አይሎበት ነው የሚመጣ። ይሄ መንፈሳዊ ነገር አይደለም። መንፈሳዊ ስሜት አይሰጠኝም ብዬ በፊትም ጀምሮ ቃወም ነበር። ግን ሌሎች ሰዎች ስኪልድ ከሆኑ መንፈሳዊነታቸውን መጠበቅ ከቻሉ ማስረጃ በማቅረብ እውነትን በመጠበቅ ትዕግስት በመያዝ ስሜቱን ተቆጣጥሮ ማድረግ ከቻሉም አንድ ነገር ነው። እስኪ የሚያስተምሩ ነገር ካለ ብዬ ሰማለሁ እንጂ ሃይማኖታዊ መንገድነቱ በጣም ያስቸግራል። ጥያቄና መልስ አይደለም። ጥያቄና መልስ ቢሆን ልክ ነው። እኔ ለምጠየቀው ጥያቄ መልስ እሰጣለሁ። ማስረጃ አለ ሆይ ለዚህ ሲባል ማስረጃዬን አቀርባለሁ። ማስረጃ ከሌለኝ ደግሞ ማስረጃ የለኝም ብዬ ማለፍ እችላለሁ። ለምናውቀው ለምናምነው ነገር ሁሉ ማስረጃ ማቅረብ ላንችል እንችላለን በምንናገርበት ሰዓት ላይ። አሁን ማስረጃ ማቅረብ አልችልም፣ ግን ያለኝ እውቀት ያለኝ እምነት ይሄ ነው ብሎ ማለፍ የሚቻልባቸው ነገሮች ይፈጠራሉ። ክርክር ሲሆን ግን እንደዚህ አይፈቅድም። ምክንያቱም ማስረጃ አለማቅረብ ራሱ የመሸነፍ እድልን ይከፍታል። ቅንነት ስለሌለው ማስረጃ ከሌለ ለምን እንዲህ ትመጣለህ ማለት አካሄድ ይመጣልና ይሄ ትንሽ ስሜቴን እንትና ይለውኝ አይገዛም። የኔን
ለማንኛውም ግን እስኪ መስማት ጥሩ ነው። እንግዲህ የሚያስተምር ነገር ይኖረዋል። ዜሮ ማድረግ አልችልም። ምንም አይጠቅምም ብሎ መጋፋት በጣም ይከብደኛል። ግን እስኪ ይሁን የቀለሜን እኔ ጤነኛ ሰውም ስላይደለ ቀለሜን ዝም ብሎ ይሄ ቀለም በቀለም ማጥፋት ነው። እኔ እኮ ዝንቱ ወልደ ቀለም መቀባት ቀለም ቀብተን ማጥፋት አለብን እሱን እንጂ ሌላ አያስፈልገውም። እንትኑ እውነት ለመናገር እኔም እኮ እንትን የለኝም። እኔ ከሱ ጋር አይደለም እንዳልኳችሁ ዋልዬ ስለሆነ ምዕመናን የሚሳቀቃሉ እና እኔ እንደዚህ ካለ ሰው ጋር ዲቤት እኔ መግባት ፍላጎትም የለኝም። ግን በቃ ደረሰብኝ እኮ በቃ ካልመጣህ ሞቼ እገኛለሁ ፈነዳው ሲል አፍንዳታነቱን ያው መተንፈስ ስለነበረበት ነው። እና እኔ እውነት ካለው ስልት አለ እኮ እንደዚህ ሲሆን እንደሚባል ስልት አለ፣ የሚታወቀ ስልት በፈረንጅ ቋንቋ ኢግኖራንስ ኢዝ ዘ ቤስት ስትራቴጂ ይባላል። ኢግኖር ማድረግ አንዱ አላዋቂ ሰዎች በጣም ከማይመቿቸው ነገሮች ኢግኖር መደረግ ነው። አይወዱ። ኢግኖር ተደረጉ ማለት በጣም ነው የሚያማቸው። ስለዚህ እየመጡ ማጥቃት ነው የሚፈልጉት ማለት ሁሌ ይነቁራሉ ማለት ነው። ከዛ ኢግኖር እያደረጉ እየሸሹ በሄዱ ቁጥር የበለጠ አግሬሲቭ እየሆኑ ይመጣሉ። ያንን ባህሪ በትክክል የሚያጋለጣቸው ኢግኖር ማድረግ ነው እንጂ እነሱ ጋር ወርዶ መጨማለቅ አይደለም። እንደዚህ አይነቶችን ሰዎች መተው ነው። ይጨማለቅ፣ የፈለገውን ያድርግ። ዋጋን የሚሰጥ እግዚአብሔር አለ፣ የሚሰማ ህዝብ አለ። እኛም ባለ አእምሮዎች ነን፣ የምናምነውን እናውቃለን። በቅንነት የምናምነውን ማስተማር ለሚጠይቀው የተጻፈው ይሄ በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ የሚለው ይሄ የተጻፈው ነገር ትክክል ነው። ለሚከራከሯችሁ ሁሉ ማለት ሳይሆን ለሚጠይቋችሁ ሁሉ ነው የሚለው። ለምን ይሄን ታምናላችሁ? ይሄንን ነገር ከምን አንጻር ነው የምታምኑት ብሎ በቅንነት ማስረጃ ለሚጠይቅ መልስ የመስጠት ግዴታ አለብን። ምክንያቱም የምናምነው ተስፋ ነው። ማስረዳት ካልቻልን የምናምነውን ተስፋ አናውቀውም ማለት ነው። እሱ ይጎዳል። ለእኛም ጎጂ ነው፣ ለቢሰማንም ጎጂ ነው። ከዛ ውጭ ግን በመክርክር ማስረዳት በጣም ከባድ ነው። ተንኮለኞች ደግሞ ስራዬ ብለው ይሄንን ነገር ይዘውታል። እኔ በትክክል በማስተማር ላይ በጣም ስትሮንግ ሆነን ብንመጣ፣ በመጠየቅ ላይ በጣም ስትሮንግ ሆነን ብንመጣ፣ ኤቪደንስ በማቅረብ ላይ ስትሮንግ ሆነን ብንመጣ፣ የቤተ ክርስቲያንን ትምህርት በትክክል መግለጥ ላይ እና መሰረታዊ እምነታችን በቅዱሳት መጻሕፍት በአዕማደ ምስጢር ያሉንን መሰረታዊ እምነቶችን እየገለጥን ብንመጣ ይሄ እንደ ዝንብ ነው የሚራገፉት። ምንም የሚጠቅም ነገር የላቸውም ማለት ነው። ከዛ የተረፈ ገድል ላይ፣ ድርሳን ላይ፣ ታምር ላይ የሚደረገው ክርክር በቃ በዚህ ከተስማማን ገድል ላይ እንነጋገር፣ ገድሉ ምንድን ነው የሚለው እንነጋገር። በዛ ካልተስማማ ግን በመሰረታዊ ነገር ለማያምን ሰው፣ ለማይተማመን ሰው ገድል ምንም ጥቅም የለውም። ምክንያቱም ምንም ግንኙነት የለንም። በጥምቀት ከአንድ ካልሆን በገድል አንድ ልንሆን አንችልም። በቁርባን አንድ ካልሆን በድርሳን አንድ ልንሆን አንችልም። በታምር አንድ ልንሆን አንችልም። ቁርባን ላይ፣ ጥምቀት ላይ፣ በክርስቶስ የማዳን ስራ ላይ ተለያይተናል። በክርስቶስ ላይ ተለያይተ በሌላ በምንም ብትስማማ ምንም ጥቅም የለውም። እሱ የስጋውያን ነው፣ ይስማማሉ። ሌሎችም ይስማማሉ እኮ ከክርስቶስ ውጭ ሆኖ ብዙዎች አንድ አይነት እምነት ሊኖራቸው ይችላል። ምንም ማድረግ አይቻልም። ለክርስቶስ የሆኑት ከነዛ ሰዎች መለየታቸው ስለማይቀር ማለት ነው። እና ይሄንን ኢግኖር ማድረግ የተሻለ ይመስለኛል። ቸል ማለት የተሻለ ነገር ነው ብዬ ነው የማስበው። እና ልስማ። እውነት ነው። አይ ሀሳቦት ከኔም የራቀ አይደለም። እኔም ከእርሱ ሀሳብ የራቀ የለኝም። እስኪ አንተ እንትን አለው መሰለኝ ማሳየት የፈለግከው ነገር አሳየው እና እግዚአብሔር ይስጥልህ መጋቢ ብለኝ። ጥሩ ነው። እሺ፣ እናመሰግናለን መጋቢ። ጤና ይስጥልኝ። ተጠፋፍተናል። ቀሲሴ ትልቅ አድርጉኝና ሰው ይኸው እዚህ ጋር እሺ ይረሳል እንጂ ይሰማል። ድምፅህ ታፍኗል።
እሺ አሁንስ አሁን ይሰማል። ይረሳል እንጂ ይሄ ነገር ለእርሶ ዲቤት የቀረበው የዛሬ 6 ቀን ነው። ይሄ ዲቤት ግን ያኔ ስዩምን ካላወራው ብሎ የጮኸ ቀን ነው ይሄ ንግግር የተደረገው። ወንድማችን ዲያቆን ቴዲ ለሱ የዲቤት ጥሪ አላቀረበም። ያቀረበው ራሱ ቀለሜ ለቴዲ ነው። ይሄ ነገር እንዲረሳ አንፈልግም። ሰው ልብ ይበላው ማለት ነው። ቴዲ በፍጹም ለዚህ ሰው ለቀለሜ ምንም አይነት የዲቤት ጥሪ አላቀረበም። ተቀብያለሁ ነው ያለውና ይሄ እንዳይረሳ። ስለዚህ የዲቤት ጥሪውን ከርሶ በፊት ቀለሜ አቅርቧል። ያቀረበበትንም ደግሞ ማስረጃ ስናደምጠው ማንኛውም አይነት ሰው ነው ያለውና እሱን እናደምጠው። ነገረ መስቀሉ ማለት ነገረ ድህነትን ሁሉ ጭምር ያዘ፣ የመዳን ትምህርት ጭምር ያዘ። ነገረ መስቀሉ እንደዚህ እንደሚባል አይደለም። ነገረ መስቀሉ ነገረ ድህነትን ያዘ ነው። ያው 4000 ሰው እየሰማ ነው የምናገረው። ይህንን ማንም አገልጋይ ዲናይ አያደርገው። መጥቶ እኔ ፊት መጥቶ ገብቶ አያደርገው። ያው ታውቃላችሁ፣ ኦርቶዶክሳውያን በተለይ አገልጋዮች በደንብ ታውቃላችሁ። እኔ እንደውም ብዙ ጊዜ ሲወራ የነበረበትን ነገር እዚህ መጥቶ ቀርቦ መነጋገር ጥሩ ነበር እና ጥሩ እድል ነበረ። እድሉን ብትጠቀሙ። ሌላም ደግሞ አሁን እንደዚሁ ጥሪ የሚያቀርብልኝ ሰው ካለ እቀበላለሁ። በተለይ የቤት አሁን ከዚህ በኋላ አገልጋዮች ነው አገልጋይ ክህነት፣ ድቁና፣ ምንኩስና፣ ቅስና የሌለውን ማንንም አልቀበልም። የክህነት አገልግሎትን የሚያገልግል በቤተክርስቲያኒቱ የሚታወቅ ካልሆነ በስተቀር ዝም ብሎ ከሰፈር ላይ የተነሳ ፊታቸው አንድ ቀን ታይቶ የማያውቅ የሰፈር ሰዎች ሁሉ እየመጡ ከኔ ጋር ልፊያ አልቀበልም። አገልጋይ የሆነ ካህን የሆነ ዲያቆን፣ መምህር፣ ቆሞስ እንደዚህ የሆኑ መነኮሳት የሆኑ ይምጡና ያው ያኔ ኤርሚያስ ቤተክርስቲያን እንደማቅና እንደማላቅ አላችሁ ማለት ነው። ወይ ደግሞ መጽሐፍ ቅዱስን እንደማላቅም እግረ መንገዳችሁን በዓለም አደባባይ ላይ ታጋልጣላችሁ። ጥሩ ኮድ አላዋቂነቴን ማስጣት ያለብህ እንደዚህ ሶሻል ሚዲያ ላይ ገጥመን ነው እንጂ ዋናው ነገር ይሄ ነው። ቀሲስ ያዩት አይደለ? ይሄ ከ4000 ሰው ፊት ነው የተናገረው። ከ4000 ሰው ፊት ሲናገር ምንድነው እኔ ቀለሜ ማንኛውም ሰው የቤተ ክርስቲያን እንደውም ስልጣን ጠቅሶ ዲያቆን ማንም ይሁን ብሎ እስከ ካህንም ያው ጳጳስም አለመጥቀሱ ነው ምላሱን ስላለለጠው ነውና ይሄ ነገረ መስቀሉ ላይ ስፔሲፊካሊ ነገረ መስቀሉ ላይ ማንኛውም ሰው በመጽሐፉ መጥቶ ይወያይን ካለ ይቀበለኝ ነው ያለው። ስለዚህ ተቀብሎታል። ወንድማችን ዲያቆን ቴዲ ተቀብሎታል። ከዛ በኋላ ነው የእርሶን ያቀረበለት አይደል? ስለዚህ ቅደም ተከተሉን ለመጠበቅ ኤርሚያስ ያቀረበውን ዲቤት ቴዲ ተቀብሎታልና የቅደም ለማለት ያክል ነው። ቀሲዬ ያደረጉትን ነገር ሰምቻለሁ። እኔ ቅድሚያ መስጠት ባህላችንም ነው። እውነት ለመናገር በሱ ደረጃ ወርዶ ራሱ መነጋገር ከሆነ ኮምፎርቴብልም አይደለሁም ማለት አንድ ሰው ዲቤት ጠርቶ ከዚያ እየተሳደበ ማለት ነው። ዲቤት ጠርቶህ የሚሰድብህ ከሆነ ዲቤቱ መሆን ያለበት ውሸት መስደብ ኃጢአት ነው አይደለም ነው ማለት ነው። እንግዲህ አሁን የመጀመሪያ ዲቤትም ከሆነ ይሄ ነው መሆን ያለበት። መጀመሪያ በእኔ እይታ ቀሲስ ዲበኩሉ መተተኛ፣ ድግምተኛ ምናምን እያለ ዲቤት ጠርቶ ማለት ነው እንደዛ ያወራል። ይሄ ጤነኛ ነው? ይሄ ሰውዬ እንደዛ ታስባላችሁ? በነገራችን ላይ ነው ጴንጤዎች እዚህ ውስጥ አላችሁ። አንድ ሰው ዲቤት ጠርተህ የምትሰድብ ከሆነ በሌለበት ማለት ነው ላይቭ ከፍተህ 24/7 በቃ የምታወራ ከሆነ ይሄ ሰውዬ እኮ ክርስትና ህይወት ውስጥ እኮ የለም እኮ። በነገራችን እንደዚያ የምታስቡ ሰዎች ትኖሩ ይሆን? እንደ ክርስቲያን የምትቆጥሩት ካላችሁ ሞታችኋል። እውነት ለመናገር የገባሁትም እናንተን ለማዳን ነው። እዛ እሱ ጋር የገባሁት እኔ ቀለሜ የሚባል ህሊና ያለው ሰው አይደለም። በህይወት ያለን ሰው ሞተ ብሎ የሚያለቅስን ሰው ስለ የትኛው ወንጌል ነው የምታወሩት? ስለ የትኛው ክርስትና ነው የምታወሩት? ሶሪ ያ ትናንት ላይ ያሰማኋችሁ የጓደኛዬ ድምፅ ላይ ያልኳችሁ በስተት ነው እና ድምፁ ግን በጣም ተመሳሳይ ነው ማለት እኮ ይችል ነበር። አይ ድምፁ በጣም ተመሳሳይ ነው እና ተመሳስሎብኝ ነው ይቅርታ አይባልም። እንዲህ ጴንጤዎች ሳትዋሹ ከታች እስኪ ተናገሩ። አረ ይሄ ድምፁ ሪከርድ የተደረገ ዩቲዩብ ላይ እየተጫነ በስቱዲዮ የተቀረጸን ቅዳሴ አምጥቶ ሲያለቅስ ሶሪ እንኳን አላለም እኮ ይቅርታ። ትንሽ የወንጌል ትንሽ በቃ ማለት የሆነ ትንሽ
ትንሽ ሲያልፍ እንደው ወንጌል በጆሮ እፍ ቢልበት ኑሮ ከመጀመሪያው ይቅርታ መጠየቅ ነበረበት። አላለም። ዛሬም እንኳን ገብቼ ስጠይቀው አያቱን ነው እናቱ ማን እንደሆነ ታውቃለህ? አያቱን ጠየቀኝ። እናቱን ያበበ ጉልላት እናት። ስለዚህ እንዲህ ካለው ሰው ጋር ገብቶ አንደኛ ከመጀመሪያው መጋቢ ብሎ ቅድም እንዳሉት የኔም እምነት እሱ ነው። ክርስትናን ያልተቀበለን ሰው በበሩ ያልገባን ሰው ጥምቀትን ለኃጢአት ስርየት አያስገኝም የሚል ቅዱስ ቁርባንን የዘላለም ሕይወት አያሰጥም የሚል ሰው በክርስቶስ ያላመነ ሰው ማለት ነው። በክርስቶስ ያላመነን ሰው በክርስቶስ አምነው ድል አድርገው በሕይወታቸው ውስጥ ገቢረ ተአምር የፈጸሙትን ተጋድሏቸውን የፈጸሙትን ሰዎች ታሪክ አምጥተህ ማውራት ማለት ከወስከንቢያው ምንድነው ድስቱ ሳይወጠወጥ ነው ወስከንቢያው ይሮጥ እንደሚባለው አይነት ነው። ስለዚህ ከኢአማንያን ጋራ በክርስቶስ ከማያምር ሰው ጋር ማውራት ያለብን በነገር ሃይማኖት ብቻ ነው። ማለት በትምህርት ሃይማኖት በዶግማው ላይ በትምህርተ ሥላሴ በትምህርተ ክርስቶስ ማለት የምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን በእነዚህ ነገሮች አንድ ሰው ካመነ እኛ ክርስቲያን የምናደርገው እነዚህን አስተምረን ስለሆነ ማለት ነው። ከዚያ በኋላ ስለ ታምራት ስለ ገድላት እቤት ሳሎኑ ሲገባ ስለ ሳሎኑ ዕቃ ማውራት ይቻላል። ይሄ እውነት ለመናገር ከሆነ በጣም በጣም ምንም ትምህርት የሌለው ሰው ሊረዳው የሚችለው ነገር ነው እኛ የምንለው ነገር እንጂ ከፕሮቴስት ስለ ገድላት ስለ ታምራት ጉዳይ አናወራም ያለ ሰው ማንም የለም። ራሳችን እንተረካቸውን እናነባቸው ይልን በቤተክርስቲያን ማንም ያለ የለም። ግን መጀመሪያ ክርስቲያን ሁን ነው። ኦኬ ክርስቲያን በሚያደርገው ጉዳይ ላይ ስላልተስማማን ይኸው ሰሞኑን ምን እያሉ ነበር? አሁን አንደኛው እንደውም አጀንዳ ይሄ ነው። ይኸው ሉተራኖች አማናዊ የሚሉትን ስጋው ደግሞ ጴንጤቆስታል እንኳን አይቀበልም። ጴንጤቆስታል እኮ ማይንዱ ሲጀመር የሙስሊም ሴታፕ ማይንድ ነው ያላቸው። መጽሐፍ ቅዱስን ገልብጠው ነው የሚረዱት። ውሃ የሚለው ሌላ ይተረጉሙታል፣ ስጋ የሚለው ሌላ አድርገው ነው የሚተረጉሙ፣ ልክ እንደ መሐመድ ማለት ነው። ስለዚህ እኔ ቀለሜ እንኳን አይደለም እኔ እዚህ ውስጥ ቲክቶክ ዕቅበተ እምነት የሚሰሩ ልጆች ይመጥኑታል ብዬ አላምንም። ዮኒ ማኛ ሄደብን እንጂ እዚያ ለቀለሜ ይመጥናል ብዬ የማስበው ኦርቶዶክስ ዮኒ ማኛ ነው ወይም ሞጣ ቀራኒ ሆነ ከሱ ጋር ነው ማውራት ያለበት ቀለሜ ማለት ነው። ሲሪየስሊ የሚመጥን ሰው ከተባለ ማለት ይላል እኮ መጽሐፍ ለሰነፍ እንደ ስንፍናው መልስለትም ይላል፣ ለሰነፍ ራስህን ዝቅ አታድርግለትም ይላል። ሰነፍን በስንፍናው ልክ መግለጥም ያስፈልጋል። እውነት ነው። ግን እኔ ሞጣ ቀራኒው በዚህ አጋጣሚ እንደው ከቀለሜ ጋር ዲቤት ያደርግ በእርግጠኝነት ሞጣ ቀራኒው ያሸንፈዋል። ቢያንስ በሎጂክ ያምናል ያኛው። ይሄ እኮ ስድብ እኮ ነው። በቃ ከአንደበቱ እኮ ስድብ ወጥቶ አንድ ቀን ተሳስቶ ሳይሳደብ የወረደበት ግቡና ቪዲዮውን ተመልከቱት። በሙሉ ስድብ ነው። ስድብ እግዚአብሔር ኃጢአት አይደለም ማለት ጽድቅ ነው። ለክርስቶስ መቅናት ነው። ወንጌል ነው ስድብ እግዚአብሔር እና ሰሚዎቹ ራሱ ኧረ ተው አትሳደብ፣ የሚያስተምር ሰው እኮ አይሳደብም ማንም አይለውም። ግትልትል ውሸቱን ያግተለትላል፣ ይቅርታ አይጠይቅም፣ ሳይታመም ታመምኩ ይላል፣ ገንዘብ ይሰበስባል። የሆነ ነገር ስልክ የተቃጠለ ይላል፣ ገንዘብ ይሰበስባል። ይህንንም የሚፈልገው ዲቤቱንም ለገንዘብ መለቃቀሚያ ነው። ባለፈው ዲቤት አረኳልና ብዙ ሰብሰብ ሲል የማን አባቱ ፈራ አይነት ፖለቲካ ይሰራል፣ ጊፍቱን ይለቃቅማል። ይሄ መበለት ወሬ እያወራ የሚውል ሰውዬ ስራ የማይሰራ ሰው ነው። በሰለጠነ ዓለም ላይ ሆኖ ወይ አይማር ወይ አይሰራ። እኔ ሰራተኛ ነኝ፣ በነገራችን ላይ አገልጋይ ነኝ፣ ሰራተኛ ነኝ። ይሄ እኮ እቤቱ ቁጭ ብሎ በቃ 24 ሰዓት የሚዋሽ የሚቀደድን ሰው እኔ ገብቼ ራሱ ከሱ ጋር ምን ሶሉሽን አመጣለሁ ብዬ በፍጹም አይደለም። ዲቤቱን የምቀበለው ሆነ የገባሁት ግን የሚዋሽላቸው ሰዎች አሉ። መጋለጥ ስላለበት ነው። አሁንም ቢሆን ወንድሞች ዘማርያምም ዲቤቱን ከተቀበለው ይግባ፣ ውሸቱን ያጋልጠው እንጂ ኤርሚያስ ሙቷል ማለት ህሊናው የሞተ ሰው ነው። የለም ማለት በክርስቶስ ጭራሽ ነው የማያምነው። በቃ አያምንም። በፊትም የነበረበት ህይወት ሌላ ህይወት ነው። አሁንም የሚኖረው ህይወት ሌላ ህይወት ነው። የጸሎት ህይወት የለው፣ የጾም ህይወት የለው፣ የአምልኮ ህይወት የለው። ቲክቶክ ላይ ዘመኑን በሙሉ ሲሳደብ የሚኖር ሰው ነው። ስለዚህ እኔ እሱ ጋር ገብቶ በዚህ ደረጃ
መነጋገር በራሱ ይመጥናል አይመጥንም ካላችሁኝ አይመጥንም። ግን ደግሞ የሚያሳስታቸው ሰዎች ስላሉ ለነሱ ሲባል መደረግ አለበት ነው እንጂ ጭራሽ እኮ በነገራችን ላይ ቲክቶክ ላይ መጋቢ ብሎ እያነሱት ነገር ይችን ብዬ ጨርሳለሁኝ። ቲክቶክ ላይ እኮ እውነት ለመናገር እውነት ትክክል ነው። ገጸ ባህሪያችንን ራሱ ማለት ወደ ክርክር እየወሰደ ባይዞ እንደዚህ ያለ ልምምድ ህይወትንም ኑሮንም የራሳችንን ጸባይ ራሱ ይቀይራል እኮ። ክርክር በጠየቀን በተከራከርነ ቁጥር ከባለትራ ሚስትና ባልና ሚስት ራሱ ወደ ክርክር ሊገቡ ይችላሉ። እንደ ማህበረሰብ ዝም ብሎ ክርክር ብቻ ተከራካሪ ብቻ የማያምን ልብ እኮ ሊፈጠር ይችላል። ሳይድ ኢፌክቱ ይሄ ነው። በነገራችን ላይ ዲስሪስፔክት ያደራርጋል። ግን ምን እናደርግ አሁን እኛ ዝም ለቀ ነው ብንሄድ ዲቤቱንም ብንተወው ምንም ጥቅም የለውም። አሁን እንደ ካቶሊኮች ብዙ የሉም። እኔ ቁጥራቸው ትንሽ ስለሆነ ይሆን አላቅም። ሌሎችም ዲቤት እንደዚህ አላያቸውም። አነሰን በዛም እኛው ላይና የጴንጤቆንትን የፕሮቴስታንቱ ላይ ነው ክርክር ያለው። ሶ አይ ቲንክ ገዘዋለሁ። አሁን ሉተራኖች በጣም ረጋ ብለው ነው የሚያወሩት። ብዙ አልነበሩም። አሁን የራሳቸው እምነት ሲጠቃ መጥተዋል። ሶ አለመከራከር ዝሞ ትምህርትን ብቻ ማስተማር ይቻላል። ግን የሚጠፋ ትውልድ ደግሞ አለ። እኔ አሁን የሚያሳስበኝ እሱ ነው። ዝም ብንል የውሸት ትምህርት ሰው እየሰማ የጠፋ ሰው ይኖራል። እውነትም ገድላት የሃይማኖት መመስረቻ መስለዋቸው ከቤተክርስቲያን የወጡ ሰዎች ሊኖሩ ይችላሉ። እኒህ የራሳቸው ገድል እየጎተቱ እያመጡ ይሄ እንደዚህ ነው የሚሉት ሰዎች ራሳቸው በዚህ የወጡ ሊሆኑ እኮ ይችላሉ። የእነሱን ኤክስፔሪንስ ነው እየነገሩ ሊሆን የሚችለው። አሁን ስንነግራቸው ሊያምኑን አልቻሉም። ለምን? በድንቁርና ነው የወጡት፣ ሳያውቁ ነው የወጡት፣ ሳይረዱ ነው የወጡት። አሁን ለመመለስ ተቸግረዋል። አሁንስ ቢሆን እንደዚህ እውነት መስሏቸው የሚጠፉ ሰዎች የሉም። ዝም ብሎ መተው ይቻላል? አይ ዶንት ቲንክ ሶ። እኔ አይመስለኝም። እኔ አልስማማም። እንደተባለው በልካቸው የሚያወሩ ሰዎች እየገቡ ያወሩ። እኛ ካህናቱ ማስተማር ላይና በራሳችን በቤታችን ልጆችን በመምከርም ያለችንን ነገር በማዋጣት መስራት አለብን በሚለው 100% ነው የምስማማው እውነት ለመናገር። ከዛ በተረፈ ትንሽም ብትሆን 51% ትንሽ የተሻለ አገልግሎት ይሰጣል ብዬ ካመንሁኝ ይገባለሁ። 49ኙ መጥፎ ሊሆን ይችላል። 51ዷ ታደላብኛለች ለኔ። እና ዛሬ የገባውበት ምክንያት በቃ 6 ቀን ሙሉ ቀሲስ ዲበኩሉ ይኸው አልተቀበለኝም፣ ይኸው ፈርቶ ምናምን ሲቆየ ተቀብያለሁ ብዬ ስለው ደግሞ ይህ ድግምተኛ፣ ይህ ጠንቋይ፣ ይህ መተተኛ አለ። እና ይቺ ሂሳቡ ራሱ ሰውየው ኦኬ በዲቤት ሲሸነፍ ደግሞብኝ ነው፣ መትተውብኝ ነው፣ ምታት አድርገውብኝ ነው፣ እንደ አንደበቴ ሁሉ እኮ ተሳሰረ ሊል ይችላል። ከዚህ ቀደም በጠላ አጠጥተውኝ አለ። እሱ ተናግሯል ቪዲዮ ላይ አጠጥተውኝ ጌታን ስቀበል ነው ድምፄ የለቀቀኝ አለ እንጂ እኔም እንዳበበ ጉልላት ድምፃዊ ነበርኩ ብሏል። እና እሱን ለማለት ነው። ለማንኛውም ቀሲስ ኃይለ ሚካኤል እንኳን ደህና መጡ፣ ይቀጥሉ እና ከዛ መምህር ፋሲካው ቀሲስ እኔ ስራ ላይ ስለሆንኩኝ ልወጣ ስለሆነ መልእክት ስለተላኩኝ ነው። ይፍቱን መጀመሪያ ይፍቱኝ አንተ አይዜን ቀሲስዬ አይ ዲቤቱን የተቀበሉትን ዲቤት እኔም ተቀብያለሁኝ እና ቦታውን ይምረጡ ብሎታል። አሁን እሱን አይ የት ቤት በኮሆስት አይሆንም የሚል ሀሳብ ነው ያለው። እሱ ግን አንድ ቤት ራሳቸው ይምረጡ፣ እርሶ ይምረጡ ብሎታል። ቦታውን እና ጊዜውን፣ ሰዓቱን፣ ቀኑን ይምረጡና እሱ በየትኛው ቀን ይመቸኛል ስላለ እንግዲህ እርሶ ይንገሩኝ፣ ከዛ እናመቻቻለን ማለት ነው ቦታውን እና እርሶ የሚፈልጉትን ሰው ቤት ማለት ነው የሚፈልጉትን ሰው ቤት ይንገሩኝ ብሏል። እሺ በኮሆስት እናደርገዋለን። አይ ኮሆስት አይሆንም ብሏል። ኮሆስት ጭቅጭቅና ጥል ስለሚሆን እሱ ይቅር። ምክንያቱም አንድ ሰው እርሶ ግን የፈለጉት ቦታ ሰው ማለት የፈለኩት ቦታ እንደማይመጣ እርግጠኛ ነኝ። ዜድ ነው የሚያስማማችሁ እኮ። ስለዚህ ይምጣ ጠራው። አሁን ይምጣና እዚህ ጋር እንነጋገር። እኛ ዲስሪስፔክት አናረግም። እሱ ያው እዚህ ትልልቅ ሰዎች አሉ። ይምጣና እዚህ ውስጥ እኔ በስነ ስርዓት አወራዋለሁ። ይምጣ ጠራው። ሽማግሌ ማያስፈልግ ሰጀስት የሚያደርጉት ሰው አሉት እርሶ ቤት። ዜድ ስማኝ፣ እኔ ሂጅ አይደለ ተቀብያለሁ ያልኩት፣ እሱም መጥቶ ተቀብያለሁ ይበለኝ። በቃ እሱ ነው መፍትሄው። እሱ ነው። ይምጣና ምንም ያለ ምንም ገደብ እንዲያወራ አድርገዋለሁኝ። ወጥቶ በዚህ ጉዳይ ዲቤት ከገባ እኔ የፈለገው ነገር በሚፈልገው ሰዓት እንደው ቤተክርስቲያን እንኳን አገልግሎት ካለ ፈቃድ ጠይቄም ሆነ እገባለሁ ማለት ነው። ምንም ችግር የለውም።
እና በዚያውም ቅዳሴ እናስቀድሳለን አብረን ማለት ነው። ድምፁን እየከፈትን አሁን የወንድማችንን ተቀብያለሁ ብሎታል። እርሶ ምንድን ነው ይፈልጋል? በቃ ይምጣ መጥቶ ይንገረኝ። ዜድ ተቀብያለሁ፣ እኔም በቃ ተቀብያለሁ፣ ነግሬዋለሁ። አላንተም ተቀብያለሁ። ይምጣና በኮሆስት ይሁን ሰው ማንን ይሆን የሚለውን አብረን አይ ከኮሆስት ውጪ ቦታውን ይምረጡ ብሏል። ይምጣ እኔ እንደመጣሁኝ ይምጣ እያለ ነው ከታችም ያለው ሰው። እኔ ሄጄ አይደለ እንትን ያልኩት። ይምጣ እዚህ ጥራው፣ ሸር አድርግለትና ይምጣ። ዜድ ቴንኪው። ወደ ሌሎች አመሰግናለሁ። ሼር ላድርግለት። እሺ እዚሁ ልቆይ። አመሰግናለሁ። እሺ አንድ ሰው እሺ፣ ቀጥሎ ቀሲስ ኃይለ ሚካኤል ውረድና ይገባል። አንድ ሰው አውርዱልኝ። በቃ አንተ ውረድና ከዛ እኛ ሀሳባችን እንቀጥላለን። ከመጣ ይምጣ፣ ችግር የለም። እኔ አብሬ ይሆናል። እሺ ቀጥሎ ቀሲስ መጋቤ ብሉይ ይመለሱ። ማን ነው ያወራችሁ? እሺ እንደምን አመሻችሁ ሁላችሁ። ቀሲስ ይፍቱኝ ባርኩኝ ቡራኬው ተደረሰኝ እላለሁ። ሁላችሁም እንደምን አላችሁ? እግዚአብሔር ይመስገን። ይፍቱኝ ባርኩ ቀሲስ ስመቴሪ ወደ አቡነ ጴጥሮስ። ቅድም እንደው ቪዲዮ አብሬ ገብቼ ነበርና እየሳኩ ነበር። እንደውም አንዱ ምን አለ እኔ አበበ ነኝና ዲቤት ይግጠሙኝ እያለ ነበር። አልሞትኩምና እኔን ዲቤት ያርገኛለሁ። ይመጣሉ እና እውነት ለመናገር የዲቤቱን ሰው ይዣቸው እመጣለሁ። አበበ ቁላ ይዛን ቀን ይመጣሉ። የዲቤቱ ቀን እንደ ራሱ እኮ አለ እኔ አበበ ጉልላት ከፈለክ ከኔ ጋር ዲቤት ያርጋለኝና እያለው ነበርና እየሳቁ ነበርና በእርግጥ ሰውየው የፈለገው ብዙ ጊዜ አይታችሁት ከሆነ ካፉ ላይ የሚቀድመው የስድብ መንፈስ ነው። በነገራችን ላይ አያስወራም፣ እድል አይሰጥም። እርሶ እንኳን እንድታወሩ እንኳን እንትን አላለም፣ ሚዩት እያደረገ ነው የነበረው በነገራችን ላይ እና በጣም እሱ የሚፈልገውን ነገር ብቻ ነው ማውራት የሚፈልገው እና እንዲያውም ሪከርድ እያደረኩት ነበረ በነገራችን ላይ እና በጣም እየተናደር ነበርና ጀስት እንኳን ሰው እንዲናገር እድል አይሰጥም። እሱ የሚፈልገውን ብቻ ነነነነነ ብሎ ያነበንባል። የሰውን ሀሳብ አይቀበልም። እኔ ጀስት የተረዳሁት ምንድነው ሰውየው አንዳንዴ ጊፍት ምናምን ሲጠርበት በእንደዚህ እያስመሰለ ለመለቃቀም ይመስለኛል ሰውየው። ትክክል እና ቅድም መጋቢ ብሎ ያሉትን እኔ እንደ እንትን እንደው ብዙ ነጥቦችን እየተናገሩ ነበርና በእርግጥ ቅድም የሶርሶ ያነሱት ነጥብ አለ። ይሄ ሰውዬ አሁን የመጣበት በተለይ ቤተክርስቲያን ላይ ነው፣ ቅዱስ ቁርባን ላይ በቅዱስ ቁርባን ቤተክርስቲያን ትገላለች እያለ ነው። ይሄ ዘሆል ቅዱስ ቤተክርስቲያን ነው እየከሰሰ ያለው። ይሄ በህግም ያስጠይቋን በነገራችን ላይ እንደ ሲንግል ፐርሰን ሳይሆን ቤተክርስቲያን ነው እየከሰሰ ያለው። ሲቀጥል ደግሞ አሁን ይሄ ሰው ያልሞተን ሰው አሁን ሞተ እያለ እንደው ይሄ እንደው እንዴ ሼም አይደል እንዴ? እውነት ለመናገር እንደ ቅድም እርሶ እንደዛ ሲሉት እኮ እንደውም ይቅርታ ማለት ነበረበት እኮ እንደው ተሳስቼ ነው ያፍ ወለምታ ነው ብሎ ማለት እየቻለ እስኪ እህቱን ይንገሩኝ፣ እናቱን ይንገሩኝ፣ ወንድሞችን እንዴ ምን ማለት ነው? በዚህ ደረጃ አይናፍጥጦ ኧረ በስመ አብ በጣም ይገርማልና አንዳንዴ እንደው ቅድምም በውስጥም ጽፌልዎት ነበርና ሲያናድደኝ ጊዜ ነው እንደዛ ሲናገር ምናምን ቢያንስ እንኳን ሲያወራ ትልቅ መቼም አንዳንዴ ሌላው ይቅርና በእድሜም ትልቅ ሰው መሆን እኮ አንዳንዴ ሪስፔክታንስም ያስፈልገዋል አይደለ? ምክንያቱም እድሜም ስለሚያስተምረው እና እኔ እርስዎን እንደውም ቄስ ለማለትም እንደ አንቱ ለማለት ምናምን እንዴ እና ምንድነው ክርክር እንደዚህ ዲቤት ምናምን ሲደረግ እርሱም የመጡኑ ሰዎች ይኖራሉ። እሰማለሁ። ይሰማሉ። ይቀጥሉ። ኮሜንት ላይ የምትሳደቡ ሰዎች ተወለኩ ሀና ተከታታይና ቦልኪ የሚሳደብ ሰው ምረት እንዳታረጊ። ይሰማል አይደል? ቀሲስ ይቀጥሉ። በዛም ደግሞ አታኪን በሆነ ወይ እና ቅድም የነበራችሁ ሰዎች እንደው ተሰሙታላችሁ። እኔም በአንድ በኩልም እየሳቅኩኝም ነበረ እየታዘብኩትም ነበር ሪከርድም እያረኩት ነበር እና በእውቀት አይደለም በነገራችን ላይ የሚሞግተው ሰውየው እውቀት ኑሮት አይደለም። በእውቀት ስትሞግቱት ሚውት ያደርግና ሌላ ክስ ነው የሚሄደው ወይ ሽፍት ያደርጋን ቶፒክ። እንደው ብዙ ጊዜ ታዘባችሁት ከሆነ ማለቃቀስ ይጀምራል፣ ቶፒክ ይቀይራል፣ ሌላ አይነት ወቀሳ ነው የሚሄደው እና እንደዚህ አይነት ሰው ጋር እንደው ክርክር መግጠም ውይይት መግጠም የእሱን ታርጌቱን አቺቭ ማድረግ ነው ብዬ አስባለሁ። ጊፍት መሰብሰብ ምናምን ሌላ አይነት ነገሮችን በተለይ ክብረ ክህነት እንደዚህ መሳደብ ምናምን አይነት ነገር እሱ የሚፈልጋቸው እንትኖች ይኖራሉና ባይሆን እሱም የመጡኑ ሰዎች ገለልተኛ በሆነ ወገን
ለመወያየት ፈቃደኛ ከሆነ ቅድም መጋቢ ብለዋል። መሰረታዊ በሆነ የክርስቶስ የማዳን ነገሮች ላይ ሳንግባባ ሰውየው ሮጦ የሚሄደው ገድል ላይ ነው። የሆነ ሰዓት ላይ ማን ነው አንድ ዲያቆን ገብቶ በቅዱሳን ስዕላት መጽሐፍ ቅዱሳዊ ናቸው አይደሉም ብሎ ቶፒክ ገብቶ እሱ የት ነው የሄደው? ገድላት ድርሳናት ላይ ማንም የቤተክርስቲያን መመራት እንደሚሉትም እኮ እኛ እነሱ ጋር በጣም መሰረታዊ የሆኑ ልዩነት አሉን። እኛ ገድላት ድርሳናት ታምራት አይደሉም። እኛ መጀመሪያው ሲጀመር የክርስቶስ መጀመሪያ ነገረ ድነቱ ላይ አልተግባባንም። እዛ ላይ ነው መጀመሪያ መወያየት ያለብን። ይሄ ጉንጭ አልፋ ክርክር ገድላት ድርሳናት ላይ ምን ልናደርግ ነው? አዘይንዶፍ ምንድነው ሪዛልታችን የምናደርገው? ሰው ምንድነው ለመማር ፈቃደኛ ሆኖ እንደው በሰከነ መንገድ ለመወያየት ከፈለገ ቅድም እርሶም ቀሲስ እንዳሉት ማለት ነው በሱ በኩል ብዙ የሚጠፉ ትውልዶች ስላሉ ገለልተኛ በሆነ ወገን ዲቤት ቢደረግ መልካም ነው። ባይሆን ግን እንደዚህ ከነጀሌዎቹ ግን ለስድብ እንደዚህ ሰውን በማቃለል ክህነትን በማቃለል ግን እንትን ባይሆን እንደኔ ደስ ይለኛልና ውይይቱ በሰከነ መንገድ በሆነ በገለልተኛ ቤት ቢደረግ በኮስት ሚም በምንም መልካም ነው። ሌሎች ሰዎች የሚዱኑ ሰዎች ስላሉ ለማለት ነው። ክብር ያደልልኝ። አመሰግናለሁ ቀሲስዬ። ቀሲስ እግዚአብሔር ይስጥልኝ። አመሰግናለሁ። መምህር ፋሲካ ይቀጥሉ። መልካም እንዲሁ ከተቻለ እኔ በትልቁ በሆነ እኔ ብዙ መናገር አልችልበትም። አጋጣሚ አባታችን በጣም የምንወደውት የምንሳሳለውት አባታችን እውነት ነው አይመጥነውትም። እንኳን እሱ አይደለም እኛም እንዲሁ በልጅነት ያለን ሰዎች እንኳን እውነት ለማውራት ብዙ እርሶ ጋር ቆመን ለማውራት የሚመጠናን አይደለም። ግን ምንድነው ጥሩ ነው እንደዚህ መግባቱ። አሁን ከዚህ ያላችሁ ኦርቶዶክሳውያን በደንብ ያዙልኝ። አሁን የማሳያችሁን ቪዲዮ ሪከርድ አድርጉ በደንብ። የመጀመሪያው ኤርሚያስ ፕሮቴስታንት ነው። ፕሮቴስታንት አዳራሽ ሄደው ለምንድን ነው? ሪከርድ አድርጉልኝ። ስሙ። አጥፍተው አዳራሽ ውስጥ ተገናኝተው በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደ ድንገት የተገኘል። መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ። ሰማችሁት? አዳራሽ ሄደው ለምንድን ነው? አዳራሽ ውስጥ ሴት እንትን ለማለት ገባ። አንዲት አሮጌና አንዲት ቆንጆ የተባለች ሴት መሃል ቆመ። መብራት ሲጠፋ ወደ ሴቷ ዙሮ ሴቷን እንግዲህ ለማስነወር ነበር አዳራሽ የገባው። እደግመዋለሁ፣ ቪዲዮ እዩት። በቃ መብራቱን ያጠፋሉ። ስሩ የቆመች በለስ የቀናውን ሁሉ ይዛል ብሎ ማለት ነው። እኔ ደግሞ ሲሄድ የመጀመሪያ ቀን ስገባ እዛ በአንዲት አሮጊትና በአንዲት ወጣት ሴት መካከል ነው ወንበር እንደ ድንገት የተገኘል። መብራቱ ቢጠፋ በለስ ቢቀና ከሁለቱ አንዱ መቼም ወደ አሮጊቷ አልዞርም፣ ወደ ወጣቲቱ ዞሬ እኔም ማየ ጫውታው ላይ ይቀላቀል ነበር ማለት ነው። የመጀመሪያው ይሄን ያዙት። ኤርሚያስ ለምንድን ነው የሄደው አዳራሽ? እሱ እንድትይዙት ፈልጋለሁ። ሁለተኛው በጣም ትልቅ እንድትይዙት የምፈልገው አንድ ጉዳይ ምን አለ መሰላችሁ? ፕሮቴስታንት ነው ወይ ኤርሚያስ በራሱ? ፕሮቴስታንት ከሆነ ኤርሚያስ ፕሮቴስታንቶችን ምን ብሎ ያምናል? እሱን ደግሞ አንድ ቪዲዮ ላሳያችሁ። ስሙ። ቃልዮት ከመካነ ኢየሱስ ጋር አንድ አይደለችም። መካነ ኢየሱስም ከቃልዮት ጋር አንድ አይደለችም። ሌሎቹ ደግሞ ቀደምት አብያተ ክርስቲያናት ብለው ያሉት እነ ብርሃን እነ ገነትና መሰረተ ክርስቶስ ሙሉ ወንጌል ደግሞ ሆኖ መግለጫ ለብቻ ደግሞ ካውንስሉ ደግሞ ብሎ ሁሉንም ሰብስበው የሚይዝ ቆጠራ ኢየሱስ አንድ ያላደረገው ትውልድ ወንጌል አንድ ያላደረገው ትውልድ ካውንስሉ አንድ አያደርገው። ስሙ በደንብ ያዝልኝ። የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይዘው። አሁን ኢየሱስ ክርስቶስ በስጋ ቢመጣ ይችን ጥያቄ ስሟት። ኢየሱስ ክርስቶስ በስጋ ቢመጣ ብሎ የሚላትን ስሙልኝ በደንብ። የኢየሱስ ትምህርት አንድ ያላደረገው ትውልድ ካውንስሉ አይሰበስበው፣ ካውንስሉ አይዘው። አሁን ኢየሱስ ክርስቶስ በስጋ ቢመጣ አማጋ ይሄዳል። የትኛው ህብረት ላይ? ቪዥነሪዎች ጋር ወይስ ሙሉ ወንጌል ማነው የኢትዮጵያ ወንጌላውያን ቤተክርስቲያናት ሙሉ ወንጌል ያለችበት? ወይስ ቃልዮት ጋር ለብቻ መንግስት ሆና የቆመችው? ወይስ መካነ ኢየሱስ ለብቻ መንግስት ሆና የቆመችው? ማናቸው ጋር ይሄዳል? እውነት ልንገራችሁ፣ ኢየሱስ ክርስቶስ በመጣ ሰዓት ላይ በዚያ ዘመን በመጣ ሰዓት ላይ ከፈሪሳውያን፣ ከሰዱቃውያን፣ ከጸሐፍት፣
ከአሴናውያን፣ ከሂላል፣ ከሻማይ፣ ከቀናናውያን ጋር እንዳልቆመ ለብቻው እንደቆመ አሁንም በዳግም ምጽአቱ ሲመጣ ከእያንዳንዱ ቤተክርስቲያን ጋር እንደማይቆም አስረግጬ እነግራቸዋለሁ። እንግዲህ ሰምታችሁታል። የትኛውም አይነት የፕሮቴስታንት እምነት በዳግም ምጽአት ጊዜ ከኢየሱስ ክርስቶስ ፊት እንደማይቆም እና እንደማያድን ፕሮቴስታንት መሆኑን እሱ እንደማያድነው አውቆ ነው ማለት ነው። እንድታውቁት ፕሮቴስታንት ነኝ ብሎ የሚቀልደው የሚጨፍረው እዛ ጀስት አያድንም፣ ጀስት ልቀልድባቸው ብሎ ሆነ እንድታውቁት። ስለ ኢየሱስ ክርስቶስ የሚናገረው ላሰማችሁ። ጌታችን ኢየሱስ ክርስቶስ ነብይ ነው፣ ያውም የነቢያት መደምደሚያ ማለት ነው። ጌታችን ኢየሱስ ክርስቶስ ነብይ ነው፣ ያውም የነቢያት መደምደሚያ ማለት ነው። ነብይ ነው። ለጨርስ እንትኑ ምንድነው ክፍሉን ነብይ መሆኑ እንደውም ባለፈው የመጨረሻ አንድ ቪዲዮ አሳይቻችሁ ጨርስ። ኢትዮጵያ ያለ ይሄ ሰው በነገራችን ላይ ምን የት ነበር የሚያገለግል የሚለውን ላሳያችሁ። ይሄን ሰው ታውቁታላችሁ። እነ ጽጌ ጋር በሰሞን እነ ጽጌ ጋር እንግዲህ ብዙ ሲል የነበረው ጌታቸው ምትኩ ይባላል። ምን እንደሚል ቀለሜ ላሰማችሁ። እዚህ ጋር ቀለሜ ጋብዞት ነው ይሄን ሰው እንግዲህና ቀለሜ ምን ነበር መጀመሪያ ዓመተ ምህረት ጀምሮ ነው ይሄ አገልግሎት ኦፊሻሊ በ1995 ዓመተ ምህረት መንቀሳቀሰው በአጭር ቃል ብዙ ከሳተማለን። ይሄ አገልግሎት ላይ እኔ በኢትዮጵያ በነበርኩበት ሰዓት ላይ አብሬያቸው ማገለግል ኢትዮጵያ ያለ ፕሮቴስታንት አልነበረም። ይሄ ሰው እንድታውቁት ነው። ለምንድን ነው እዚህ መጥቶ ውጭ እዚህ ምንድነው እዚህ ኒውዚላንድ መጥቶ ፕሮቴስታንት ነኝ ብሎ አሁን ከፕሮቴስታንቶች ጋር እንደሚሆነው? ይህ ሰው ባይዘው የነ ጽጌ ስጦታው የነ ምናምን ግሩፕ ነበር። ለምንድን ነው አላዋጣው ሲል ወደዚህ የዞረ? ከዛስ አላዋጣው ሲል የመጨረሻው ወዴት ሄዶ ነበር? አንዲት ቪዲዮ አሳይቼ ልጨርስ። አማርኛ ቋንቋን አብዛኛው የኦሮሞ ተወላጅ ይናገራል። አብዛኛው የአማራ ተወላጅ ግን ኦሮምኛ ቋንቋን አይናገርም። ዘረኝነት ከዚህም ጀምሮ ይኸውልህ ለነጩ ስሙ በደንብ አማርኛ ቋንቋን አብዛኛው የኦሮሞ ተወላጅ ይናገራል። አብዛኛው የአማራ ተወላጅ ግን ኦሮምኛ ቋንቋን አይናገርም። ዘረኝነት ከዚህም ጀምሮ ይኸውልህ ነጩን ነጭ ብዬ የምሰብክ ሰባኪ እንግዲህ ጆሮ ያለው መስማትን ይስማ ነው። ይህ ሰው ማለት ጤነኛ ያልሆነ የመጨረሻ የለየለት እብድ መሆኑንም በዚህ መልኩ ራሱ የገለጸ ነው። እብድ መሆኑን በዚህ መልኩ የገለጸ ነው ራሱ። ስሙት። አንዴ ሳምኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትውላለህ። ከንፈሯን ስትስል በአጭር ቃል እናገራለሁ የመራቢያ አካል ይነሳል አይደለም እንዴ? ነው ማንንም የምታታልለው? ማንንም የምታታልለው? አንቺ ማንንም የምታታልለው? ስሙት። መሽገር ይመስል የሰውን የሴቱን ሁሉ ከንፈር ስትመጠመጥ ምትውላለህ። ከንፈሯን ስትስል በአጭር ቃል እናገራለሁ የመራቢያ አካል ይነሳል አይደለም እንዴ? ነው ማንንም የምታታልለው? አንቺ ማንንም የምታታልለው? በየወንዙ ሄዶ መቀደስ የተኛውን ሰይጣን ለመቀስቀስ ብሎ የሚል የድሮውን ነገር እንድናመጣ ፈልገህ ነው እና እየሄድክ አትለጠፋ። ስትፈልግ ጠዋት፣ ስትፈልግ በቀን፣ ስትፈልግ ማታ፣ ስትፈልግ በክረምት። ይሄ ነው እንግዲህ ወንጌል ሰባኪ ነኝ የሚለው። እዛም እየሄድክ አታጠቅስም፣ እዚህም እየሄድክ አታጠቅስም። አንተ ማን ነው እንደ ድግስ ቤት ማማሰያ ያደረገው? ሴቶች ስሙ የሚላችሁን። አንቺ ማነሽ የድግስ ቤት ማማሰያ ይመስል ሁሉ እየመጣ አንቺ ጋር ማዕድን ቁፋሮ ነው እንዴት ተያዘው? አቤት ማዕድን ቁፋሮ ነው እንዴት ተያዘው? ከአንቺ ውስጥ ወርቅ ነው እንደሚያወጡት ለጠየቀሽ ወንድ ሁሉ እየሄድሽ የምትገለበጪው ማለት ነው። እንደ ጠገበ አህያ ዞር በይ በላት። እችን የምትራረብ ራሸመምከን አንተ ሰው እየተዋከባክ እየነቀነቀች ማለት ነው። አደብ ግዢ በላት፣ አደብ ግዢ። አይ ለቦታው ስለማይመጥን እኔም ልዝገው። እውነት ለማውራት አይመጥንም እንደዚህ አይነት ነገር። አዎ ሸም ያዘን እኮ መምሪ። አዎ በቃ እወቁት ማለት ይህ ሰው ሃይማኖታዊ ነኝ ብሎ በቃ ምንም ጥያቄ የለውም። ይኸውላችሁ
አዲስ አበባ ሄደ እኮ አዳራሽ ሄደ። ቅድም እንዳያችሁት የሆነች ቆንጆ ሴት በቃ በዚህ በዓለሙ ቋንቋ ሊያገኝ ሄደ። እዛው መብራት ሲጠፋ እዛው እንደው የሚሆነው ሆኖ ሊመጣ ሄደ። መብራት አልጠፋ አለ ይናገራል። እዛ እስጢፋኖስ አካባቢ ካለ ቸርች እንደሄደ ማለት ነው። እንደው አጭር ስላሰማዋችሁ ነው። ከዛ የት ሄደ? እነ ጽጌ ስጦታው የሚባሉት ቲሞች ጋር ይሄ ተሐድሶ ከሚባሉት ማለት ነው። በበቀደም እንግዲህ ቅዳሴ እናውቃለን ሲሉ ከነበሩት እነ ጽጌ ጋር ሄደ። ከዛም አላወጣው አለ ገባ ኒውዚላንድ ገባ። ስራ የለውም እንደምታውቁት። በቃ ቤቱ ላይ ቁጭ ብሎ ሲዋሽ ሲቀጥፍ ይሃል በቃ ብሎት ደግሞ 24 ሰዓት በቃ ግጠሙኝ ማን ወንድ ነው ከኔ ፊት የሚቆም ይላል። የሃይማኖት ሰው አንደበት እንኳን የተገራ ነው። እውነት ለማውራት እብድ ነው። ይሄ ለየለት እብድ ነውና ቀሲስ እውነት ለማውራት እብዶችን እንትናቸውን መግለጥ ጥሩ ነው፣ ግን በኮሆስትም በምንም እነዚህ ጋር መነጋገር ብዙ መደናቆር ነው የሚሆነውና ከተቻለ ኦርቶዶክሳውያን እንደተባለው በቃ ማወቅ አለባችሁ። ያበበ ጉልላትን አሁንም ቢሆን እኔም እያቀረብኩለት ነው ቀሲስ። ይሄው እኔም ያበበ ጉልላትን ጉዳይ ይቅርታ ይጠይቅ። ያበበ ጉልላትን ጉዳይ በቃ ዋሽቷል። አፈለጋችሁ ሰውየው ዘኪ የማማዝናሽ ዘኪ ዘካሪያስ ኪሮስ ማለት ነው። እሱ እንትን ቪዲዮ ቀርጿቸዋል፣ ኢንተርቪው አድርጓቸዋል። አበበ ጉልላት ከኔ ጋርም ተደዋውለናል መምህር። አዎ እና በእርግጠኛ እንኳን ፍታት እኔና እርሶ እንኳን ፍታት ፈተን ጨርሰናል ባለፈው እና እግዚአብሔር ይስጥልኝ። እንደው ለማሳየት ያክል ነው ቀሲ። አረ እንደው አሁን እኮ በእውነት ይሄ እብድህል ገዝታ መጣ አሳበደችኝ ያላሉ ሰውየው ፈንድሻ ቆላለሁ ብሎ እና ሲሯሯጥ እብድህል ሚስቴ ገዝታ መጣ አሳበደችን ብሏል። እና እውነት ለመናገር እብደት ነው እኮ ማለት ሰውየው እኮ የሚያወራውን የሚያወቅ አይደለም። እንግዲህ እግዚአብሔር ይማረው። እሺ ሀና አጠር አድርጎትና ቶሎ እንትን እንላለን። ግን ቁም ነገሮችን ግን በደንብ አነሳለሁኝ። እኔም አሁን ከዚህ በመቀጠል የሰውየውን የስተት ነገሮችን መግለጥ ምንም ይሁን ምን የሚሰማ አለ። እዚህ 1000 ሰው የሚከታተለው አለ። መቼስ ለነገሩ ተከታይ እህተ ማርያምንም ስንዱንም የሚከተል አለ። ይሄ እፍ የሚለው ማን ነው? ደምሳሽን የሚከተል አለ። እኔ ቀለሜን እንደነ ስንዱ ነው የማየው። ስለዚህ ብዙ ስንዶች እዚያ ውስጥ የገቡ የሚከተሉ ሞኞች አሉ። በስድብ ክርስቶስ የሚነግስ የሚመስላቸው እውነት ጤነኛ የምላቸው ልጆች አሉ ከፕሮቴስታንቶች በትምህርት የሚያወሩ ማለት ነው። ይሄ እኮ ቴዎሎጂያን የእነሱን እኮ በጠረባ የሚል እኮ ነው። እዛ የሆነ ለቃቅመው መጥተው ምንም አንድ የማይጠቅሙ እኮ ነው የምላችሁ ይላል። እና የራሱን ሰዎች ራሱ እኔ አሁን የሉተርን መጽሐፈ ስምምነትን አውጥቼ እኮ ባሳየው እኮ ዞር በል ነው የሚለው። መምህር እንዳሉት የትኛው ቤተ እምነት ነው ግን እሱ ያለው አማኝ ነው ወይስ ሲጀመር ኦርቶዶክስነቱን ያው መካዱ ብቻ ሳይሆን የትኛውም ዶሚኔሽን እኮ እምነት የለውም። በቃ ራሱ እምነት ነው፣ በራሱ ነው የሚመራው። እዚያ ገብቶ ከእሱ ጋር በሃይማኖት ጉዳይ ላይ ተነጋግሮ እውነትን ማውጣት ይቻላል ብዬ አይደለም እኔ። አትሊስት ግን ኦኬ ያልሞተን ሰው ሞተ ብሎ አልቅሷል። ኦኬ በዚህ ጉዳይ ላይ ዲቤት ማድረግ በጣም ጤናማነት ነው ብዬ ነው የማምነው። ማስረጃ አለ። ሰውየው ሬውን ያለው ይላሉ ይመጣሉ። ከዛ በኋላ ደግሞ ተምሬያለሁ እያለ ነው የሚያወራ። ከዘወትር ጸሎት ጀምሮ አዝረክርኮ ማህይም ምንም የቤተክርስቲያን ትምህርት ያላለፈ እንደሆነ ማሳየት ሊቅ ነኝ ተምሬያለሁ እያለ ስለሆነ የሚያወራው ለነሱ። እኛ ፊት እንኳን እንደዚህ አያወራም። በነገራችን ላይ ግን እዚያ ቤት የሚያወራው ዲያቆን እያለን ይላል። ይሄ ቃጭን ለመምታት እንኳን የሚመጥን ሰው አይደለም እግዚአብሔር በሚያውቀው። እና በሚመጥን ልክ ልናወራ እሱም ራሱ የሚፈልገው ለመስደብ ለማዋረድ እና ኦርቶዶክሳውያን በዚህ አጋጣሚ አባቶቻችን ተሰደቡ ብለው እንዲሸማቀቁ ለማድረግ ነው ያሰበው። ግን በኮስት ከሆነ ችግር የለው። በኮስት ከሆነ እሱ ሚዩት ማድረግም ስለማይችል በራሱ ካወራም ዝም ብሎ የሚቀደድም ከሆነ በራሱ ላይ ነው የሚቀደደው፣ በራሱ ላይ ነው የሚዋሸው። ምክንያቱም ሁለታችንም ኮንትሮል ማድረግ ስለምንችል እና የብልግናውን ቦታ መስጠት ይቻላል ለማለት ፈልጌ ነው። ሀና እግዚአብሔር ባርክሽ፣ እግዚአብሔር ጠብቅሽ። እሺ እንግዲህ አስተከታታይ በደንብ ስራሽን ስሪ። ከታች አይኑ አለች ሞዴሬተር፣ ለአይኑም ሰጥቻታለሁ።
እና ለዲያቆን ፋሲካውም ስጡት። እኔ ምን አልመሰለ ላይ ስለሆነ ሰላም ብያለሁላችሁ። እሺ ይኸው እሰጣቸዋለሁኝ ፋሲካውን። እሺ መጋቤ ብሎ የሚጨምሩት ካለ ኤኒታይም ኦን ያርጉ እንትንወትን የሚያስተካክሉት ምናምን ነገር ካለ። እሺ ቶም ሰላም ላንተ ይሁን። እንዴት ነህ ቶማችን? ቶም ምን ይሻላል የምትላት አንድ ዝነኛ እንትን አለች። አንተ እንደው ምን ይሻላል ማልቀስ ይሻላል የምትላት እንደው እሷን በልልን እባክህ። ኧረ ይሻላል እንደ እያለቀስን ነው ሁላችንም። በጎልላት ጉዳይ ነው እንጂ ነገሩ ምንድን ነው? ቀሲስ ምን ተፈጥሮ ነው? አልነበርክም ቀለሜ ጋር ማለት ኤርሚያስ ጋር? ይቅርታ እኔ እኮ በነገራችን ላይ ቀለመ ወርቅ ስሙ ነው ብለውናል። ትክክለኛ ስሙ ቀለመ ወርቅ አይተንፍሱ ነው። እኔ በዚያ ስሙ ነው አቆላምጬ የምጠራው። ያው ደግሞ ያው ስሙ ከሆነ ብዬ ነው። ዲቢዬ ቢሉኝ አሁን ዲቢዬ ሲሉኝ ደስ ይለኛል። እንደዚያ ነው፣ እንደዚያ ውሰዱት። ካልነበርክ እስኪ ወደ ሌሎች ሄድና እሱ አልገባም እኮ ጎሽ ደጋ እኛም በምን ርዕስ ነው የምትወያዩት? ስማችንን ጠርቶ ነው። አዎ ምንድነው ዲቤት ጠርቶ ነበረ በተደጋጋሚ። ዲቤት አይደለም እና እንሰዳደብ ከኔ ጋራ መተህ ስድብ ግጠመኝ ነው እንጂ አሁን ከሱ ጋር ቃል እግዚአብሔር ማወያየት አይቻል። ምን አሁን ምን ተብሎ ይወራል? በእግዚአብሔር አሁን አዳራሽ ውስጥ ገብቼ እንደዚህ አድርጌ የሚል ሰው በስላሴ እና ስድብ ግጠመኝ ስድብ ዲቤት ጠራኝ እና ሳምንት ሆነው እና ሌሎቹ ወንድሞች ሲጠሩት አይሄድም። ይኸው ዘማርያም ጠርቶታል። ወንድማችን ዘማርያም እሱ ዲቁና ያለው ሰው ነው የምፈልገው አለ። ዲቁና ያለው ሰው እኔ ክህነት ቅስና